በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ልደታ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን እንዲሁም አዲሱን ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እንናገራለን። ከዚህ በመቀጠል የእመቤታችን የቅድስት ልደታን ታሪክ እንዲህ በማለት እናሰማለን። ቪዲዮውን ስትጀምሩ ላይክ በማድረግ ይጀምሩ። በቀደመው ዘመን በአይሁድ ምድር በገሊላ የምትገኝ ናዝሬት በምትባል አንዲት ትንሽ መንደር ውስጥ እጅግ ደጎችና እግዚአብሔርን የሚፈሩ ኢያቄምና ሐና የሚባሉ ባልና ሚስት ነበሩ። ኢያቄም ከንጉሡ ከዳዊት ወገን ከነገደ ይሁዳ፣ ቅድስት ሐና ደግሞ ከካህኑ ከአሮን ወገን ከነገደ ሌዊ የተወለዱ በምግባርና በሃይማኖት የተከበሩ ነበሩ። እግዚአብሔር በምድራዊ ሀብትና ንብረት አብዝቶ ባርኳቸው ነበር። ሰፊ የእንስሳት መንጋ፣ እጅግ ብዙ ፍራፍሬ የሚገኝበት የአትክልት ስፍራና የወርቅና የብር ክምችት ነበራቸው። የተረፋቸውን ሀብት በሙሉ ለሶስት ከፍለው አንዱን ክፍል ለቤተ መቅደስ መባ፣ ሁለተኛውን ክፍል ለነዳያንና ለድሆች ምጽዋት ይሰጡ ነበር። ለራሳቸው የሚያስቀሩት ግን አንድ ክፍል ብቻ ነበር። ፍቅርና ሰላም፣ እርስ በርስ መከባበር በቤታቸው መልቶ የነበረ ቢሆንም በውስጣቸው ግን ለዘመናት ያልታሰበ በምድርም ምድራዊ ሀብት ሊተካ ያልቻለ አንድ ታላቅ የልብ ስብራት ነበረባቸው። ይህም ለ40 ዓመታት ያክል አብረው ኖረው አንድም ልጅ አለመውለዳቸው ነበር። በወቅቱ በአይሁድ ባህልና ሥርዓት መካን መሆን እንደ ትልቅ መርገም፣ ከእግዚአብሔር ጸጋ እንደ መራቅና ኃጢአተኛ የመሆን ምልክት ተደርጎ ይቆጠር ነበር። ሰዎች በየመንገዱ ሲያገኟቸው ፊታቸውን ያዞሩባቸው ነበር። ጎረቤቶቻቸው እንዲያውም የገዛ ዘመዶቻቸው ሳይቀሩ በሹክሹክታ እነዚህማ እግዚአብሔር የረገማቸው ናቸው፣ ታዲያ ይህ ሁሉ ሀብት ለምን ይበጃቸዋል? ስማቸውን የሚያስጠራ ርስታቸውን የሚያወርስ አንድም ልጅ የላቸውም እያሉ ያፌዙባቸው ያቆሳቁላቸው ነበር። ቅድስት ሐና ወደ ማህበረሰብ መካከል ለመግባት ትፈራ ነበር። በሴቶች ዘንድ የምታገኘው ወቀሳና የዓይን መውጋት ልቧ በቁም ያደመው ነበር። አንድ ቀን በኢየሩሳሌም ቤተ መቅደስ ታላቅ በዓል ተዘጋጅቶ ነበር። ሕዝቡ ሁሉ ከየአቅጣጫው መባቸውን ይዘው ወደ እግዚአብሔር ቤት ፈሰሱ። ቅዱስ ኢያቄምም እንደ ልማዱ ከላሞቹና ከበጎቹ መርጦ ምርጥ የሆነውን ስብዓት መባ ይዞ ልቡ በእግዚአብሔር ተስፋ ተመልቶ ወደ መቅደሱ ቀረበ። ነገር ግን በዚያች ዕለት የነበረው የቤተ መቅደሱ ሹም ሊቀ ካህናቱ ኢያቄምን በሩ ላይ ሲያየው ፊቱን አገረጣበት። ሕዝቡ ሁሉ ያየው በታላቅ ድምፅ እንዲህ አለው፣ አንተ ኢያቄም ወደ ኋላ ተመለስ፣ መባህ በእግዚአብሔር ፊት ተቀባይነት የለውም። አንተ በእስራኤል መካከል ልጅ አልወለድክ፣ ዘር ያልተካ መካን ነህ።
ከእግዚአብሔር በረከት የተለየ ሰው እንዴት መባውን ከንጹሐን ጋር ይቀላቅላል? መጀመሪያ ስድብን የሚያስወግድ ልጅ ውለድ፣ ከዚያ በኋላ መባን ይዘህ ትመጣለህ ብሎ በሰዎች ፊት በኃይለኛው ቃል አሳፈረው። መባውንም ከመሬት ላይ ጥሎ አባረረው። በዚያችም ሰዓት በመቅደሱ የነበሩት ሰዎች ሁሉ ፊታቸውን ወደ ኢያቄም አዞሩ። አንዳንዶቹ በሐዘኔታ፣ አብዛኛዎቹ ግን በትዕቢትና በንቀት ያዩ ጀመር። ኢያቄም ምድር ተከፍታ ብትውጠው ወደደ። ሰውነቱ ተንቀጠቀጠ፣ ዓይኖቹ በእንባ ተሞሉ። የያዘው መባ ከእጁ አምልጦ ወደቀ። ያን ያክል ዘመን ለድሆች ሲመጸውት እግዚአብሔርን ሲያመልክ የኖረበት መቅደስ ኃጢአተኛ ነህ ብሎ ሲያባርረው ልቡ ሙሉ በሙሉ ተሰበረ። ከተማውን ጥሎ እየሮጠም ወጣ። ወደ ቤቱ ወደ ሚስቱ ወደ ሐና ለመመለስ ግን አንደበቱ አልታዘዝ አለው። እንዴት ብዬ ይህንን የስድብ ወሬ ለሐና ነግራታለሁ? እርሷስ ስትሰማ ልቧ ምን ሊሆን ነው በማለት አሰበ። ወደ ናዝሬት መመለስን ትቶ እረኞቹ በጎቹን ወደሚያሰማሩበት ርቆ ወደሚገኝ ጭጋጋማ በረሃና ተራራማ ስፍራም አመራ። በዚያም በበረሃው መካከል ብቻውን ድንኳን ጥሎ መሬት ላይ ተደፋ። መራራ ጥልቅ የሆነ እንባ እያለቀሰ ወደ ሰማይ ጮኸ። አምላኬ ሆይ የልቤን ብስራት የምታውቅ አንተ ብቻ ነህ። በሰው ፊት እንዲህ ልሰደብ ከመቅደስ ልባረር ምን የበደልኩ ነገር አለ? ይኸው ዛሬ በሰዎች ፊት ምራቅ መትፊያ ሆንኩ። አምላኬ ሆይ ማዕፀናችንን አስከፍትልን፣ ይህንን የሰው ስድብና ውርደት ከላያችን አስታርቅልን፣ ድረስልን፣ ወደ ቤቴም አቤቱ ተመልከት፣ ያለበለዛ ቤቴ አልገባም አለ። ፊቴን ለሰው አላሳይም፣ እህሉንም ውሃውን ባፌ አይገባም። እምባዬ ምግቤ፣ ጾምና ጸሎቴ መጽናኛ ይሆናሉ ብሎ አልቅሶ በዚያ በረሃ እንደዛ እየታገለ ኖረ። በናዝሬት የሚገኘው ቤታቸው ግን በጭጋግ የተዋጠ መሰለ። ቀኑ መሽቶ ሌሊቱ ሲተካ ባሏ ኢያቄም ካለመመለሱ የተነሳ የቅድስት ሐና ጭንቀት እየበረታ ሄደ። በመንገድ ላይ ምን አጋጠመው ወይንስ ጠላቶች ጎዱት እያለች ስታስብ ከመቅደሱ የተመለሱ ሰዎች የወሬውን ማዕበል ይዘው መጡ። ኢያቄምን በሰዎች ፊትም መዋረድ ከመቅደስ መባረሩንና አዝኖ ወደ በረሃ መኮብለሉን በዝርዝር ነገሯት። ይህንን ወሬ ስትሰማ ሐና በድንጋጤ መሬት ላይ ወደቀች። ልቧ በሐዘን ደማ፣ ነፍሷን በጭንቀት ታወከች። በቅጽበት የደረሰባት ድርብ ሐዘን አቅም አሳጣት። አንደኛ ልጅ አለመውለዷ፣ ሁለተኛ ደግሞ የሕይወቷ አጋር መጠጊያዋ የሆነው ባሏ በሐዘን ተሰብሮ መጥፋቱ። ወደ ማዘነ ቤቷ ገብታ በሩን ዘግታ ማቅ ለብሳ መድነስንሳ ተቀመጠች። የቤት ወለል በእንባ እያረሰረሰች እያለቀሰች እየጸለየች ወዮልኝ ዛሬስ ባልም የለኝ ልጅም የለኝ ብቸኛ አደረከኝ። አምላኬ ሆይ እኔ ምን አይነት በደለኛ ብሆን ነው ሁሉንም መከራ በአንድ ላይ ያመጣብኝ እያለች ሌሊቱን ሙሉ ስትቃትትና ስታለቅስ አደረች። ያ የደስታ የሰላም ቤት በአንድ ጀንበር ወደ ታላቅ ሐዘንና የእንባ ቤት ተቀየረ።
ቅድስት ሐና ማቅ ለብሳ አመድ ነስንሳ በማዘነ ቤቷ ካለቀሰች በኋላ የልቧ ጥበትና የነፍሷ ጭንቀት እንዲሁ መጨመር ጀመረ። የባሏ የኢያቄም መጥፋትና በብርሃን መቅበዝበዝ ልክ እንደ እሳት ያቃጥላት ነበር። የአይሁድ ሴቶች በደጇ ያለፉ ያቺ መካን ባሏን አስኮብልላ ብቻዋን ቀረች እያሉ የሚያወሩባት የስድብ ቃል ጆሮዋ ላይ ያንኳኳ ጀመር። ከዕለታት አንድ ቀን ከሐዘኗ ብዛት የተነሳ ትንፋሽ ሲያጥራት በጥቂቱ ቢሆን ነፍሷ እንዲረጋጋ ብላ ወደ አትክልቱ ስፍራ ወጣች። በዚያ ከአንድ ትልቅ የሮማን ዛፍ ስር ተቀመጠች። ነፍሱ የዛፏን ቅጠሎች ሲያወዛውዘው ድንገት ዓይኖቿ ወደ ዛፉ ቅርንጫፍ ላይ አረፉ። በዚያ ቅርንጫፍ ላይ አንዲት ወፍ በደስታ እየዘመረች ጫጩቶቿን በክንፎቿ ታቅፋ ዛሬ እየመገበች ስትንከባከባየች፣ ፍሬም እያበላቻቸው። ይህ ትዕይንት በሐና ልብ ውስጥ የነበረው የቁስል እሳት ይበልጥ አቀጣጠለው። እንኳን እግዚአብሔር በአምሳሉ የፈጠረው የሰው ልጅ እነዚህ የበረሃ ወፎች እንኳን ማኅፀን አላቸው፣ ፍሬ ያላቸው፣ ልጆቻቸውን አጥፎ ይደሰታሉ ስትል አሰበች። ሐዘኗ ከአቅሟ በላይ ሆነባት። መሬቱ ላይ ተደፍታ አፈሩን በእንባዋ እያራሰች ወደ ሰማይ አምላክ እንዲህ ስትል ምርር ብላ ጸለየች። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ሆይ ስማኝ፣ እባክህ ወደ እኔ ተመልከት። ለምድር አራዊት፣ ለሰማይ አዕዋፋት፣ ለባሕር ዓሦች ሳይቀር ፍሬን ዘርን የሰጠ ምድርንም በልምላሜ በክብር ያስጌጥክ አምላኬ ሆይ ለእኔስ ለምን ልጅን ከለከልከኝ? ለምንስ ማኅፀኔን ዘጋኸው? አምላኬ ሆይ ከሰው ሁሉ ተለይቼ የምሰድበው በትዕቢተኞች የምናቀው ምን ዓይነት በደል ብበድል ነው አለች። ይህው ዛሬ መጠጊያዬና ጌታዬ ሆኖ ባሌ ኢያቄም እንኳ እኔንና ቤቱን ጥሎ በረሃ ለበረሃ ይንከራተታል። አምላኬ ሆይ ልመናዬን ስማኝ። ፍሬ ካልሰጠኝ ይቺ ነፍሴ በሐዘን ልትሞት ነው። እባክህ ባሪያን አስባት። ወንድ ልጅ ብትወልድ ለቤተ መቅደስ አገልጋይ ይሁን፣ ሴት ልጅ ብትወልድ በቅድስና በቤት ትኖር። ንጹሕ መሥዋዕት አድርጌ ለእግዚአብሔር እሰጣታለሁ። እንባዋ እንደ ምንጯ እየፈሰሰ መሬቱን እየቧጠጠች እንዲህ ስትል ማለለች። ድንገት በአትክልቱ ስፍራ ላይ ሰማያዊና ታላቅ ብርሃን በራ። ያ የሐዘን ድባብ ወደ ፍጹም ሰላም ተቀየረ። የብርሃን መልአክ ቅዱስ ገብርኤል ግርማ ሞገስ ካለው ክንፉ ጋር በፊቱ ቆመ። ሐና በድንጋጤ ተንቀጠቀጠች፣ ፊቷን መሬት ላይም ደፋች። መልአኩ ግን ፍርሃቷን የሚያርቅ ልብን የሚያቀልጥ በጣፋጭ ድምፅ እንዲህ ብሎ አላት፣ ሐና ሆይ አትፍሪ፣ አትደንግጪ። እኔ ከእግዚአብሔር ፊት የተላኩ መልአክ ነኝ። ጸሎትሽ በሰማይ ተሰምቷል። የዓመታት መራራ እንባሽም በእግዚአብሔር ፊት ደርሷል። አምላክ ማኅፀንሽን ይከፍት ዘንድ አዟል። አንቺ ከሴቶች ሁሉ የምትበልጭ ዓለም ሁሉ የሚድንበትንና የዓለምን መድኃኒት በሥጋ የሚወልደውን ክቡር ፍሬ ትወልጃለሽ። የምትወልጃት ልጅ መላእክት በሰማይ የሚያመሰግኗት፣ ምድርም የምትመካባት ትሆናለች። ስሟንም ማርያም ትዪዋለሽ። አሁንም ተነሽ፣ ሐዘንሽ አብቅቷልና ደስ ይበልሽ። ቅድስት ሐና የምሥራቹን ነገር ስትሰማ ያ የ40 ዓመት የሐዘን ጭጋግ በአንድ ጀንበር በኖ ጠፋ። በተመሳሳይ ሰዓት መልአኩ ቅዱስ ገብርኤል ወደ በረሃው ፈጥኖ ወረደ። ቅዱስ ኢያቄም በመሬት ላይ ተደፍቶ
ፊቱ ባቧራ በእንባ ተለውሶ መልአኬ ሆይ ሳትምረኝ አልነሳም እያለ ሲማጸን አገኘው። መልአኩም ቀስቅሶ አቆመውና ኢያቄም ሆይ ተነስ፣ እግዚአብሔር ልመናችሁን ሰምቷል። ሚስትህና ታላቅና ድንቅ የሆነች ልጅ ትወልዳለች። ወደ ቤት ፈጥነህ ተመለስ፣ ሚስት በናዝሬት ወርቅ በር ላይ ትጠብቅሃለች አለው። ኢያቄም በደስታ ብዛት ምን እንደሚያደርግ ጠፋው። ለረጅም ዘመን የጾመውን ጾም ረሳው። ለአምላኩ የምስጋና መሥዋዕት አቅርቦ እረኞቹን አስከትሎ በታላቅ ፍጥነት ወደ ናዝሬት መገስገስ ጀመረ። ሐናም መልአኩ እንደነገራት በደስታ እየሮጠች ወደ ከተማዋ በር መጣች። በናዝሬት ከተማ የወርቅ በር ላይ ሁለቱ የሐዘንና የእንባ አጋሮች ተገናኙ። ኢያቄም ከሩቅ ሲመጣ ያየችው ሐና የሮጠች ሄዳ አንገቱ ላይ ወደቀች። ኢያቄምም ሚስቱን አቅፎ አነባ። ነገር ግን ይህ እንባ እንደቀደመው የሐዘን ሳይሆን የፍጹም ደስታና የምስጋና እንባ ነበረ። ተመለከቷቸው የከተማው ሰዎች ሁሉ እግዚአብሔር መከራቸውን አሰበ፣ ስድባቸውን አራቀ እያሉ በአድናቆት ተሞሉ። ሁለቱም ቅዱሳን እጅ ለእጅ ተያይዘው እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። ያ ጨለማ የነበረው ቤት የሰማይ መላእክት የሚጎበኙት የብርሃን ማደሪያ ለመሆን ተዘጋጀ። የሰማዩ ምስራች በምድር ላይ ተፈጽሞ ነሐሴ 7 ቀን ቅድስት ድንግል ማርያም ከቅድስት ሐና ለአምላክ ማደሪያ የምትሆን ንጽሕት ታቦትን ጸነሰች። ያ መካን የተባለው ማኅፀን የዓለም ሁሉ መመኪያ የምትሆን እናትን ሊያስገኝ በቅዱስ መንፈስ ተቀደሰ። ከዚህ ቀን ጀምሮ በኢያቄምና በሐና ቤት ውስጥ የሚታየው ሰላምና ክብር የተለየ ነበረ። እመቤታችን ቅድስት ድንግል ማርያም በማኅፀን እያለች የእርሷ መጸነስ ገና በምድር ላይ ሳይታወቅ ድንቅና አስደናቂ ሆኖ መለኮታዊ ታምራት በናዝሬት መንደር መታየት ጀመሩ። ቅድስት ሐና በመንገድ ላይ ስትሄድ ጥላዋ ያረፈባቸው በጽኑ ሕማም የተያዙ ድውያን በቅጽበት ይፈወሱ ነበር። ዕውሮች ዓይኖቻቸው ይበሩ፣ መስማት የተሳናቸው ይሰሙ፣ በአጋንንት ቁራኛ የተያዙትም ያንን መለኮታዊ ጽንስ ሲያዩ የብርሃን እናት መጣችብን እያሉ የጮኹ ይወጡ ስለነበር የሐና ፊት እንደ ፀሐይ ያበራ፣ ሰውነቷም ሰማያዊ ማዛን ያፈስ ነበር። ይህ ታላቅ መለኮታዊ ምስጢር ግን በክፋት ለታወሩትና ልባቸው በምቀኝነት ለደነደነው ለአይሁድ ካህናትና ሹማምንት አልተዋጠላቸውም ነበር። የሐናን መፈወስና በቤታቸው ላይ የሚታየውን ሰማያዊ ክብር ባዩ ጊዜ በደስታ ከመመላት ይልቅ ልባቸው በቅናትና በቁጣ ተቃጠለ። በምኩራብ ተሰብስበው በክፋት እንዲህ ሲሉ መመካከር ጀመሩ። ይቺ መካን ነበረች፣ ዛሬ ግን እንዴት ይህንን ታላቅ ታምር ልታሳይ ቻለች? እርሷ የምትወልደው ልጅ የእኛን ሥልጣን ሕጋችንና ሃይማኖታችን የሚያጠፋ ነው። ሰዎች ሁሉ እርሷን መከተል ጀምረዋል። ይህ ነገር ሳይሰፋና ሳይበረታ በአጭር መቀጨት አለበት በማለት ክፉ ሴራ ሸረቡ። ክፋታቸው የወሰን አጥር አልነበረውምና ሐናን በመንገድ ላይ እንግደላት፣ ማኅፀኗን እናክሽፈው፣ ያን ጊዜ ከእርሷ የሚወጣውን አደጋ እናስቀራለን ብለው በምስጢር ተስማሙ።
በመካከላቸው ያሉ አንዳንድ ጨካኞች ደግሞ በሰዎች ዘንድ ቅዱሳኑን ለማስጠላት እነዚህማ የናዝሬት መተተኞችና ጠንቋዮች ናቸው፣ ሕዝቡን በዓይን ማማለልና በድግምት ያታልላሉ እያሉ የሐሰት ወሬ በከተማው ውስጥ ይረጩና ይነዙ ጀመር። ቅዱሳኑ ኢያቄምና ሐና ግን ይህንን የአይሁድን ክፉ የሞት ሴራ ባወቁ ጊዜ ልባቸው በሐዘን ተሰበረ። አምላካችን ሆይ ለ40 ዓመታት ስንሰደብ ኖር፣ ዛሬ ደግሞ የሰጠህን ሰማያዊ ስጦታ ሊቀሙን በነፍሳችን ላይ ተነሳሱብን እያሉ በልጃቸው ላይ ለሚመጣው አደጋ ተጨነቁ። ሐና ልጇን አጥታ ዳግም ወደ ቀደመው የሐዘን ማቅ እንዳትመለስ ሌሊትና ቀን ትጸልይ ነበር። አምላከ እስራኤል ግን ንጽሕት ታቦቱን ለክፉዎች አሳልፎ አይሰጥም ነበር። የአይሁድ ሰላዮችና ነፍሰ ገዳዮች የሐናን ደም ለማፋሰስ ወደ ቤታቸው ሊገሰግሱም ሲሉ የእግዚአብሔር መልአክ በሌሊት ለቅዱስ ኢያቄም በሕልሙ ተገለጸለት። ኢያቄም ሆይ ተነስ፣ ሚስትህን ሐናን ይዘህ ፈጥነህ ከዚህ ስፍራ ሽሽ፣ አይሁድ በክፋት ተነሳስተዋልና ሰማያዊ ጥበቃ ወደሚመራችሁ ስፍራ ሂዷል። በእኩለ ሌሊት ሰማዩ በጨለማ ተለውጦ ሳለ ቅዱሳኑ ጥቂት ስንቅና ንብረታቸውን በበቅሎ ላይ ጭነው ሄዱ። ከትውልድ ቀያቸው ከናዝሬት ተሰደዱ። ጨካኞች አይሁድ ሊገሏቸው ሲከተሏቸው እግዚአብሔር እጅ እየጋረዳቸው መንገዱን እየሰወራቸው ሊያገናኛቸው አልቻለም። ኢያቄምና ሐና የሰው የሌለበት ጥቅጥቅ ያለው ዱርና አስፈሪ ሸለቆ አቋርጠው ከፍ ብሎ ወደሚታየው ወደ ሊባኖስ ተራራ ተሰደዱ። በዚያ በበረሃውና በተራራው ዋሻ ውስጥ ከዱር አራዊት ጋር እየኖሩ ብርድና ውርጭ እየተፈራረቀባቸው የጽንሰቷን ወራት በታላቅ ጥንቃቄ በጸሎት ይተጉ ነበር። ሐና በማኅፀኗ ያለችውን ሕፃን እያሰበች ልጄ ሆይ አንቺ ገና ሳትወለጂ ዓለም አሳደደሽ፣ መከራው በአንቺ ላይ በረታ እያለች ወዷን እየደባበሰች በሐዘንና በተስፋ ታለቅስ ነበር። ሆኖም ግን በዚያ በሊባኖስ ተራራ ዋሻ ውስጥ ከሰማይ መና የሚወርድላቸው መላእክትም በዙሪያቸው እየዞሩ የሚጠብቋቸው በመሆኑ ያ አስፈሪ የበረሃ ሕይወት ወደ ሰማያዊ ገነትነት ተቀይሮ ነበር። የጽንሰቷ ወራት ተፈጽሞ የዓለም ብርሃን የምትወጣበት ሰዓት እጅግ ቀረበ። የሊባኖስ ተራራ ቅዝቃዜና ውርጭ የበረታበት፣ ነገር ግን በሰማያውያን መላእክት ጥበቃ የተከበበው ያ የስደት ወራት ፍጻሜው ደረሰ። 9 ወር ከ5 ቀን ሙሉ በማኅፀን የነበረችው የዓለም ተስፋ ንጽሕተ ንጹሐን ድንግል ማርያም ወደዚህ ምድር የምትመጣበት ሰዓት ቀረበ። ቀኑ ግንቦት 1 ቀን ነበር። ሌሊቱ አልፎ ንጋቱ ሲተካ ተፈጥሮ ሁሉ በታላቅ ጸጥታ አክብሮ ወደ ውስጥ ወደቀች። በዚያች ቅድስት ሰዓት ከሊባኖስ ተራራ ከሚገኘው ዋሻ ውስጥ ከምድራዊ ፀሐይ ይበልጥ የሚያበራና ዓይንን የሚማርክ ሰማያዊ ብርሃን መላውን ስፍራ አጥለቀለቀ። ያ አስፈሪ ጭጋጋማ የነበረው ተራራ መላእክት በብርሃን ክንፎቻቸው የጋረዱት ቅዱስ መቅደስ መሰለ። ቅድስት ሐና ሌሎች ምድራውያን ሴቶች እንደሚገጥማቸው አይነት ምንም አይነት ምጥ፣ ጭንቀት፣ የሰው እርዳታ አላስፈለጋትም። ይልቁን ልቧ በሰማያዊ ደስታ ፍጹም ሰላም ተሞልቶ በክብር በምስጋና ያለምንም እመቤት የንጽሕና መገኛ የብርሃንን እናት ቅድስት ድንግል ማርያምን ወለደች። ሕፃኗ ማርያም ከማኅፀን በወጣችበት ቅጽበት የዋሻው ጣራ ተከፍቶ ታላቅ የብርሃን ምሰሶ ከምድር እስከ ሰማይ ደረሰ። መላእክት በሰማይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ በደስታ ዘመሩ።
የሊባኖስ ተራራ አዕዋፋት ሁሉ በደስታ ጫጫታ ቀለጡት። የበረሃው እባቦች እፅዋት ሳይቀሩ መዓዛቸውን ረጩ። ቅድስት ሐና ልጇን በእቅፏ አድርጋ በዚህ ንጹሕ ፊት ላይ የሚታየውን ሰማያዊ ብርሃን ስትመለከት ያለ 40 ዓመታት በአይሁድ የፈሰሰው እንባ የሐዘን የስድብ ዘመን ሁሉ በአንድ ጀንበር ታብሶ በኖ ጠፋላት። የሕፃኗን ግንባር በደስታ በእንባ እየሳመች እንዲህ አለች። ልጄ ሆይ ዛሬስ ከላይ ላይ ውርደቴን አራገፍሽልኝ። መካኔ እየተባልኩ በሰዎች ፊት ሲሰደብ የኖርኩባት ነፍሴን አስደስቻት። የአባቶች አምላክ ሆይ አንተ ታላቅ ነህ። የታናናሾችን መዋረድ የምታይ እንባን የምታብስ አምላክ ነህ እያለች በደስታ ነባች። ቅዱስ ኢያቄም ወደ ዋሻው ገብቶ ሕፃኗን ሚስቱን ሲመለከት ከደስታው ብዛት የተነሳ ድምፁን አውጥቶ አለቀሰ። ያ ከመቅደስ መባው ተጥሎ አንተ መካን ነህና ዘር የለም ተብሎ የተባረረው አረጋዊ ዛሬ ዓለም ሁሉ መሸሸጊያ የአምላክ እናት የምትሆን ታላቅ ሴትን የታቀፈ ክቡር አባት ሆነ። የአይሁድ ቀናተኞችና ክፉዎች ይህንን አስደናቂ ልደትና ሰማያዊ ታምር በሰሙ ጊዜ የሰሩት ሴራ ክፋት ሁሉ መክኖ በጥልቅ አፍረትና ድንጋጤ ውስጥ ወደቁ። ጨለማው ተገፎ የጽድቅ ፀሐይ የሚወጣባት የሰው ልጅ ሁሉ ከእግዚአብሔር ጋር የሚታረቅባትና ሰማይና የምድርም ድልድይ የምትሆን ታላቅ እናት ለዘላለም ተበረከተች። ይቺ ግንቦት 1 ቀን የኢያቄምና የሐና ሐዘን ያበቃባት የአዳምና የሔዋን የረጅም የልቅሶ ዘመን የታገተባት ለፍጥረታት ሁሉ የደህንነት ብርሃን የበራባት ታላቅና ልብ የሚነካ የዚች ቀን ክብር የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ይህንን አልጫ የሆነውን ዓለም እርሷ አጣፈጠችልን። የእመቤታችን የቅድስት ድንግል ማርያም ምልጃዋ በረከቷ ሁሉ አይለየን ለዘላለሙ አሜን።